እስከማይሽ ድረስ ጨንቆኝ ነበር። ያው ብዙ አልነግራችሁ እኛም ጨንቆን ነበር። እንኳን ደስ አላችሁ የጨረቃ ቤተሰቦች፣ እንኳን ደስ አለን። ይሄን ቪዲዮ ደስተኛ የሆናችሁ የሀይሚና የብሩኬ ቤተሰብ በአጠቃላይ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ኮሜንት ላይ ደግሞ እንኳን ደስ አለን እያላችሁ ኮሜንትን አጥለቅልቁት። የሀይሚና የብሩኬ ቤተሰብ የታላችሁ የጨረቃ ቤተሰቦች እውነቴን ነው። በቃ ዛሬ ናቲን ደግሞ ኮሜንት ላይ አመስግኑልኝ። ናቲንም ፍጹምንም ኤፍሬምንም አመስግኑልኝ። ይበልጥ ደግሞ ናቲ በቃላ ናቲ በፍቅረኛ በሚስት ስላለው በትዳር ዓለም ውስጥ ስላለ ማለት ነው የመከራት ምክር ሀይሚን በቃ ልብ የሚያረስ ምክርን የመከራት በቃ አይደለ እውነቱን በቃ ማድረግ ያለባቸውን ነገር ነው በደንብ በስትክክል ነገራት ብያስባለሁ። እና አስበው ደግሞ እንደዚህ አይነት ደግሞ ጓደኛ አላቸው ሀይሚና ብሩኬ። ምንም አሰን ያን ነገር ቢያጠፋም ደግሞ እንደዚህ አይነት ደግሞ ጓደኛ አላቸው። እና ባይ ዘ ወይ በጣም ክበሩልኝ። ሁሉንም አመስገን እፈልጋለሁ። ሶስቱንም አመስግኛለሁ። እናንተም ኮሜንት ላይ ሶስቱንም ኤፍሬምንም ናቲንም እና ፍጹምንም አመስግኑልኝ። ቅዱስም አለ ቅዱስንም አመስግኑልኝ ቤተሰቦቼ። እንግዲህ በጣም ደስ የሚል ነገር ነው ያየነው ዛሬ። ብሩኬ ምን ያክል ሰርፕራይዝ እንደሚሆን አስቡት። ከዚህ በኋላ ግን ለሀይሚና ለብሩኬ ዛሬ በጣም የማስተላልፈው መልእክት አለ። ይሄን ቪዲዮ ከመቼውም ይበልጥ ላይክ ሼር እያደረጋችሁ ሀይሚና ብሩኬ እንዲያዩልኝ አድርጉልኝ ማለት ነው። እስቲ ቪዲዮን እያየን ደግሞ አንዳንድ ሀሳብ እንሰጥበታለን። አሁንም በድጋሚ እንኳን ደስ አላችሁ የጨረቃ ቤተሰቦች። መከበር አለብሽ እንደ ሴትነትሽ። ብዙ ነገሮች ከዚህ በኋላ እንደማይፈጠር ተስፋ አድርጋለሁ። ምንም ማለት እናንተን አክብሬ እና ደግሞ ከዚህ በኋላ እንደማይፈጠርም እርግጠኛ ሆኜ እና ደግሞ በስልክም ሳወራው ልክ ስላልነበረ በሚገባ ባይዘዌ ከዚህ በኋላ ምንም ነገር ይፈጠራል ያላሰብ። ለምን ሀይሚም ብሩኬም በደንብ አይተውበታል። ሁለቱ መሀል ሰው ገብቶ እንዴት እንደሚበጣበጣቸው እና ደግሞ እልህ የሚባባለው ነገር ማቆም እንዳለባቸው በቃ ከዚህ በኋላ መቼም ብሩኬ ከዚህ በኋላ ሀይሚን ያስቀይማታል ብዬ አላስብም። ሀይሚም ደግሞ ብሩኬን ታስቀይማለች ብዬ አላስብም። ምክንያቱም ሁለቱም አይተውበታል። ገባ ካለ ተጎድተውበታል፣ ተሰቃይተውበታል። ምንም ፍቅር አላየንም ይሄን 15 ቀን ሙሉ በቃ አላለ። ስለዚህ ምን ያክል እንደተጎዱበት እርስ በርስ ስለተያዩ ይማሩበታል ብዬ አስባለሁ። አሁንም ቢሆን እኔ ቤተሰቦች ምን ታቀለ ለሀይሚና ለብሩኬ ማስተላለፍ ፈልገው መልእክት እባካችሁን በቃ ማራችሁ አታስገቡ። ሶስተኛ ወገን ሁሌም ያጣላችኋል። ስለዚህ አሁንም ቢሆን ደግማችሁ ስታረቁ ቁጭ ብላችሁ ማውራት አለባችሁ። በቃ በጠረጴዛ ቁጭ ብላችሁ ሰው ማራችን ማስገባት የለብንም። ሰው እንደሚያስታርቅ ሁሉ ደግሞ እንደነዚህ አይነት ደግሞ ጓዴዎች ሁሉ ደግሞ እንዳስም ደግሞ አይነት ሰው ደግሞ አለ የሚያጣላለ የሚያራርቃለ። ስለዚህ በምንም ተአምር ችግር ሲፈጠር እዛው ክንምንም ባድርገው ችግራቸውን ፈተው እንዲመጡ ፈልጋለሁ ያስባል። ይሄ የኔ ሐሳብ ነው። በዚህ ጉዳይ ላይ ምን ትላለህ አቢብ? እስቲ እኔ በጣም ደስተኛኛለሁ። ምክንያቱም እንግዲህ የልፋታችንን ፍሬ አይተናል ብዬ አስባለሁ። እስከዛሬ ድረስ ስንደክምበት የነበረውን ስናገርበት የነበረውን ነገር በቃ ፍሬውን አይተናል ብዬ አስባለሁ። እና ደግሞ ከዛ የበለጠ ማንን መለየት እንዳለባት እከሌ ማን ነው እከሌ ምንድነው የሚለውን አይታለች። ዛሬ ከናቲ ነው የምልህ አይደለም ሀይሚ ቀርቶ እኔ ራሱ ገና እንደ ወጣት በጣም ትልቅ ነገር ነው የተማርኩት። ምን ያህል የሰው ልጅ ተረጋግቶ ምክሮችን ሊሰጥ እንደሚችል በጣም ተምሬበታለሁ ማለት ነው። በሚገባ እኔ በጣም ናቲን በጣም ቤተሰቦቼ ይበልጥ በቃ ከሁሉም እኔ እንጃ አላውቅም። ስፔሻል ማለት በትዳር ዓለም ውስጥ ስላለ ገባክ የተናገራቸው ነገሮች ሁሉ መሬት ጠብ የሚሉ ቃሎች ነው ያላሰብም። የጨረቃ ቤተሰቦች ደግሞ ከኛ የተረፈውን ደግሞ ኮሜንት ላይ ያሰባችሁ እንደምን እናንተን ጻፉልን ኮሜንት ላይ። አይምሮሽ ውስጥ ነገ እንዲሆናል የሚለው ነገር አውጪው። እሺ ነገ እንደዚህ ሊያስቀይመኝ ይችላል የሚባለው ነገር አይምሮሽ እንዳትከቹ። አዎ አንደኛው ነገር ፍቅር ውስጥ በሚገም ይሄ ቃል በጣም ሲያሪ ፍቅር ውስጥ ነገ ላይ እንደዚህ ልንጣላ እንችላለን ብሎ መግባት የለብንም። እንደዛ ከሆነ እኮ ፍቅረኛ ስንይዝ እኮ ወይ ነገ ከሷ ጋር ሊያያሉ ብለን ከጀመርን ያ ነገር ደስተኛ ያደርገንም። ለምን ነገ እኮ ከዚህ ሰው ጋር ልጣላችኋለሁ ብለን እያሰብን ነው የምንኖረው። እንደዛ መሆን የለበትም። አሁንም ቢሆን ሀይሚ በንጹህ ልብሽ፣ ብሩኬን በንጹህ ልብ ከዚህ በኋላ እንጣላም፣ ፍቅራችንን ጠንካራ ማድረግ አለብን። ከመቼው የሚበልጥ ከዚህ በኋላ መሀላችን አንድ ሰው አይደለም ሚስማር ወስፊ አናስገባም። በቃ እንደውም የፀሐይ ብርሃን ራሱ መግባት የለበትም ብለው መጀመር አለባቸው። ያን ካደረጉ ፍቅራቸውን ጠንካራ ካደረጉ ፍቅራቸውን እንደ ቦንድድ ፍራሽ ጠንካራ ካደረጉ ማለት ነው ምንም አይገባባቸው። ሀይሚና ብሩኬ ምን ያክል እንደሚፋቀሩ ምን ያክል እንደሚወደዱ መቼም አይተናል ብዬ አስባለሁ። እስቲ አቢብ ደግሞ በዚህ ጉዳይ ምን ትላለህ? እስቲ እኔ በሀይሚ በጣም ደስተኛ ሆኛለሁ። ምክንያቱም ከእድሜዋ በላይ አስተሳሰቧ ከእድሜዋ በላይ ማን ነው አንተ ሀገር ጥሎ ወጥቶ ያን ያህል ወጪ ወጥቶ ተመልሶ እዚህ ይመጣው? ማንም የለም። ከዛ በላይ ተደስቻለሁ በሀይሚ። ተረዳኝ አይደለ? እኔ ቃል የለኝም ቤተሰቦቼ። በቃ አይዛዌ ምን አለ መሰለህ ሀይሚ የስሜትም ሄደች ብሩኬም የትም ሄደ መቼም አይለያዩ። ሀይሚና ብሩኬ የሚለያዩ ሰዎች አሉ። በቃ ፈጣሪ ያጣመረው ማንም አይለያዩ ማለት
አሰን አይለያየውም፣ ማንም ሰው አይለያየውም። እና ስለዚህ ከዚህ በኋላም በቃ ፍቅራቸውን ማደስ አለባቸው፣ ጠንካራ ማድረግ አለባቸው ብዬ አስባለሁ። በጣም እንደዚህ እንዳደርግም ያስገደደኝ አንድ ቤት ውስጥ ሌላን ሴት አምጥቶ ለማኖር ማሰቡ ራሱ መወሰኑ ራሱ ለኔ ለህይወቴ ሪስክ ነው አይደል? ከባበር ይዘውይ አሁንም አይሚ ደግሞ ተናግሯለች። እንደዚህ እንድቆርጥና በጣም በቃ ተስፋ እንድቆርጥ ያደረጋት ያኔ እዩን በቃ አቤት ነይና ኑሪ ያላት ጊዜ ነው። በቃ ያኔ እሱ በቃ እውነቱን ለመውጣት የሄደበት መንገድ ነው። ብሩኬ እውነቱን ለመውጣት የሄደበት መንገድ ልክ አልነበረም። ይሄ ደግሞ ምን እንዳይመጣው መደባበቅ የሚባል ነገር ፍቅር ውስጥ ሁለቱ መሃል መደባበቅ የሚባል ነገር የለም። ግልጽ ሆነው ግልጽ ውይይት ማድረግ አለባቸው። ምንም ነገር ይፈጠር፣ ከባድ ነገር ሊፈጠር ራሱ ብሩኬ ከዚህ በኋላ ማድረግ ያለበት ይሄን ቪዲዮ በጣም ላይክ እና ሼር ያስፈልገዋል ቤተሰቦች። ምክንያቱም ብሩኬ ይሄን ፖይንት ማየት አለበት። ምክንያቱም በቃ በምንም ፍቅር ውስጥ ምንም መደባበቅ የለም፣ ግልጽ መሆን አለበት። ምንም ነገር ለማድረግ ሲያስብ አይሚን አማክሮ አሁን እሱ የሄደበት መንገድ ነው፣ እውነታውን ለማውጣት የሄደበት መንገድ ነው ይህ ሁሉ ጦስ ያመጣው እንጂ ግልጽ ግንኙነት ቢኖራቸው ኖሮ ግን ይህ ሁሉ ነገር አይፈጠርም። ስለዚህ አይሚ እንደዚህ እንድጨክን ያደረጋት ለምን ያኔ ህይወቴ ላይ አደጋ የሚያደርግ ነገር እንዴት ይወስናል ብላ ነው። አሁንም ቢሆን ግን እውነታው ወጥቶልናል። ከዚህ በኋላ አይሚና ብሩኬ ውስጥ እርግጠኛ ነኝ ምንም አይነት ጭቅጭቅ በቃ አይደል ምንም አይነት መከፋፈል ብጥብጥ አናይም ብዬ አስባለሁ። መቼም እንዳናይም ነው የምመኘው። የጨረቃ ቤተሰቦች የእናንተን ሀሳብ አስተያየት ደግሞ የሁላችሁንም የጨረቃ ቤተሰብ ኮሜንት ላይ ማየት እፈልጋለሁ። ቪዲዮውን ደግሞ እንደተለመደው አለብን እኔ ብቻ እንዳከብረው መጠበቅ የለበትም። ካስከፋሽ የሆነ ባህሪ ካከፋሽ ቀስ ብለሽ ቡቡ ይሄን ነገር ደብሮኛል፣ ይሄ ባህሪ ከፍቶኛል የሚገባ በቃ አሁን እዚህ ጋር እኔ ዛሬ በቃ ናቲ የተናገረው የጨረቃ ቤተሰቦች ናቲ የተናገራቸው ንግግሮች መሬት ላይ ጠብ የሚሉ አይደሉም። በቃ አዎ የሆነ ነገር ብሩኬ ካስከፋት ብሩኬ ናቁጫል እስቲ እዚህ ጋር ይሄ ነገር ደስ አላለኝም፣ ስለዚህ ይሄን ባህሪን አስተካክልኝ። በቃ አይሚ ደግሞ ብሩኬ ያየችው ባህሪ ካለ ብሩኬ ናቁጫል ይሄን አስተካክልኝ፣ ብሩኬም ያየው ባህሪ እሷ ላይ ካለ ናይሚ ቁጫይ ይሄን ነገር አስተካክልኝ፣ ይሄ ባህሪ ደስ አላለኝም፣ እያረግሽበትና እየሄድሽበት ያለው መንገድ ልክ አይደለም ብለው ችግራቸውን በጠረጴዛ ዙሪያ በመነጋገር መፍታት አለባቸው እያስባል እንጂ በጸብ በመኮራረፍ በቃላ የማይሆን ነገር የማይሆን ቃል ለሚያልፍ ቀን የማያልፍ ቃል እየተነጋገሩ ማለፍ ልክ ነው እያላስ ገባካለ። ከዚህ በኋላ ልጅነት የለም። እኛንም ብለው አንድ ቤት እየኖሩ ነው፣ ትልቅ ደረጃ እየሄዱ ነው ማለት ነው። ገባካ አንድ ስቴፕ ሄደዋል ማለት ነው። ከዚህ በኋላ ምንድን ነው የሚቀረው? ሽምግልና፣ ከዛ በኋላስ ጋብቻ፣ ከዛስ ልጆች። ያኔ ይሄ ነገር መደገም የለበትም። አሁኑን ካላስተካከሉ ይሄን ባህሪያቸውን ደግሞ ነገም እያደገ ነው የሚሄደው። ገባካ አይደል? ስለዚህ አሁንም ቢሆን በቃ ናቲ የተናገረው ነገር እውነቱ ነው። ሁለቱን የማይስማማ ነገር ካለ ሁለቱም ችግራቸውን በመነጋገር መፍታት አለባቸው ብዬ አስባለሁ። እስቲ ጨረቃ ቤተሰቦች የእናንተን ሀሳብ ደግሞ ጻፉልኝ ኮሜንት ላይ። ናቲ የተናገረው ንግግሮች ልክ አይደለም፣ አንጀት አያረስም። ቤተሰቦች አንጀታችሁን አላላሰውም። እስቲ እናንተን ሀሳብ አስተያየት ማየት እፈልጋለሁ። አይ በዚህ ጉዳይ ላይ ሀሳብ አለክ? አሁን ምን እላለሁ መሰለህ፣ አይሚን ብሩኬም እኩል የሆነ ጥፋት አጥፍቷል። መጀመሪያ ላይ ብሩኬ አጠፋ፣ ከዛ በኋላ ደግሞ አይሚ ብሩኬን ለማስተማር ብላ የሆነ ጥፋት አጥፍታለች። ሁለቱም በጥፋት በኩል እኩል ናቸው። ከዚህ በኋላ ግን ተምረዋል ሁለቱም። ከዚህ በኋላ ምንድን ነው የምናየው? የጨረቃ ቤተሰቦች አዲስ ፍቅር፣ አዲስ የተወለደ ፍቅር ነው የምናየው። ታድሷል ፍቅራቸው። ከዚህ በኋላ በቃ አዲስ ቤተሰብ ነው የምናየው። እንዳልከው አንተ ከዚህ በኋላ ሽምግልና፣ ከዛ በኋላ ትዳር፣ ከዛ በኋላ ልጅ ነው የምንጠብቀው እንጂ ከዚህ በኋላ በእኔ በበኩሌ ምንም አይነት ጭቅጭቅ፣ ንትርክ ከዚህ በኋላም በዚህ ጉዳይ የማውራት ፍላጎቱ የለኝም። በቃ እኔ ማሰበው ምንድን ነው ከዚህ በኋላ እኔ በጨረቃ ቤተሰብና በአይሚና በብሩኬ መሀል ማየት የምፈልገው ፍቅርና ደስታ ነው እንጂ ብጥብጥ እዚህ ጋር ይዞ መምጣትና የመስራት አላማ የለኝም። በቃ በሳቃቸው በፍቅራቸው ስመጣ እንዴት እየሳኩና እንዴት ደስተኛ ሆኜ እንደመጣ የጨረቃ ቤተሰቦችም ምን ያክል ደስተኛ እንደሆነው በጉጉት እንደሚጠብቋቸው። አሁን ላይ ግን የሚያዩት ነገር የጨረቃ ቤተሰቦችም አዘን ስለሆነ ገባክ ለነሱ ከባድ ነው። ስለዚህ አሁንም ቢሆን አይሚና ብሩኬ መታረቃቸው አይቀርም። ከዚህ በኋላ ግን ምንም አይነት ጸብ ማየት አንፈልግም ብዬ አስባለሁ። እኔ አይመቸኝም። እንዲህ ብታረገውስ እንዴት አንቺ ተሸነፊ ወይም ተሸነፍ አይደል? አንዳችሁ መሸነፍ አለባችሁ። ትፍቃል ባይዛው ነው። ፍቅር ውስጥ አንድ ሰው ተሸናፊ መሆን አለበት። ሁለቱም ግትር ከሆኑ ብሩኬም ግትር ከሆነ አይም ግትር ከሆነች ማን ነው አሁን አንድ ሁለት ምሳሌ ልስጥክ። ሁለት እንጨቶች አመጣክ እንደዚህ ሁለቱን የምታረጋቸው እኩል ካልተቆረጠ ወይ ደግሞ አንደኛው ሳያፍ እንደዚህ ካልሆነ ሁለቱ እንጨት አይታለፍ ማለት ለምን? ግትር ስለሆነ። ግትር መሆን የለባቸውም። በቃ ግትርነት ትዳርን ያፈርሳል። ግትርነት ብዙ ነገርን ያበላሻል። ስለዚህ በቃ ብሩኬ ግትር ከሆነ አይሚ ደካማ መሆን አለባት። አይሚ ደግሞ በሆነ ነገር ግትር ከሆነች ብሩኬ ሻል ብሎ መገኘት አለበት። ባይዛው እኔ አላቅም። እኔ እውነቴን ነው ቅድም እንዳልከው አንተ አቢብ
ናቲ የተናገረው ንግግሮች ለኔ ራሱ ለህይወቴ ጠቃሚ ናቸው። በቃ አይደለ በህይወት ውስጥ ለሚያጋጥሙ ነገሮች ግትር መሆን ሳይሆን በቃ ያን ነገር አንዳንዴ ተሸናፊ ሆኖ ማሸነፍም አለ። ገባ? መሸነፍ ማለት መሸነፍ አይደል፣ ማሸነፍ ነው ፍቅር ውስጥ ማለት ነው። አንድ ሰው መሸነፍ ማለት ያ ሰው ተሸንፎ በቃ ደካማ ነው ማለት አይደለም፣ አሸናፊ ነው ማለት ነው። ስለዚህ አሁንም ቢሆን እኔ አላቅም፣ እኔ የራሴ ንግግሮች ዛሬ በጣም ልብን ያራሱት አላቅም። እስቲ ወደ ቪዲዮ ደግሞ እናገር አንቺ ክፉ ቃል ካፍሻት አንቺ ራስሽ ንጹህ አልኪ ንጹህ በቃ ሳሌ ስሜቴን ሳልናገር እንዲያውቅልኝ ፈልጋለሁ። ሁል ጊዜ የሆነ ነገር በቃ ተናግሬ እንደዚህ አስተካክል እንደዚህ አታድርግ እያልክ ነበር። መደባበቅ አያስፈልግም። በነገራችን ላይ ያጣላን ዋነኛው ነገር ግልጸኝነት አለመኖር። ከዚህ በኋላ ደግሞ አሁን እንደማያው ከሆነ አይኑ የትፈልገው ተናግራ ሳይሆን ብሩኬ አይኗን አይተ መረዳት አለበት። አንዳንዴ አይሚ ነገሮችን አይታ እሺ ስትልክ ያን ነገር ተስማማ ደስ ብላት ሳይሆን ተቀብሎ ሳይሆን በቃ ከአይኗ እንድትረዳ ስለፈለገች ነው። ይግድ ባፋ ይሄን ነገር አድርግ ይሄን ነገር አታርግ ማለት የለባትም። በቃ አይኗን አይተ ወይ ይሄ ነገር የፈለገችው መሰለኝ ብለህ መረዳት አለበት ብዬ አስባለሁ። ሁለት ደግሞ መደባበቅ ያለችው ነገር ነው ቤተው እዚሁ ሁላ ውጥንቅጥ ውስጥ የገቡት ብሩኬ እውነቱን ለማውጣት የሄደበት መንገድ ልክ አልነበረም። ለዛ ነው እንጂ ባይዘው ብሩኬ የሱ ልጅ አልነበረም። ግን በቃ እሱ እውነቱን ለማውጣት የሄደበት መንገድ ግን አይሚን ለማውጣት አስደረሰው። እኔ ነግሯለች ይሄን ውሳኔ ስትወስን ኢየሩሳሌምን እኛ ቤት ታኖራት ታስብ ከባድ ነው ብስትሎ ነበርና ግን እሱ ግን በቃ እውነቱን ለማውጣት ስለፈለገ ብቻ ነው የሄደበት መንገድ ነው። ስለዚህ መደባበቅ አያስፈልግም። ከዚህ በኋላ ፍቅራቸውን መቀጠል አለባቸውና አዲስ ብዬ አስባለሁ። አሁንም ቢሆን ዛሬ ብሩኬ በነገው ቪዲዮ ታርቀው ፍቅራቸውን አድሰው ምን ያክል ሰርፕራይዝ እንደሚሆን አላውቅም። አሁን ነገ ብሩኬ ምን ያክል ደስተኛ እንደሚሆን አላውቅም። በቃ አለ አይደለ በጣም ደስተኛ የሚሆን ነው አለ አይደለ እኔ አላውቅም። እኔ ናቲ በጣም ተባረክ፣ እውነቴን ነው በልጅ አገኘው ብዬ አስባለሁ። እስቲ እናንተ ቤተሰቦቼ ናቲን ኮሜንት ላይ አመስግኑልኝ። ሁሉንም ናቲንም፣ ኤፍሬምንም፣ ቅዱስንም፣ ፍጹምንም አመስግኑልኝ። ይበልጥ ደግሞ በቃ ናቲን አመስግኑልኝ። ናቲ በጣም ትልቅ ሰው ነው። ገባ ከሁሉም እድሜ ትልቅ ሰው ነው። አግብቷል፣ ልጆች አሉት። በቃ አለ በትዳር ያለፈበትን መንገድ ለሚና ለብሩኬ እያካፈላቸውና ተባረክ። በቃ እኔ አላውቅም። እኛ እነሱን ታርቀው ደስተኛው ነው ማየት በጣም እንፈልጋለሁ። መላው የጨረቃ ቤተሰብ ይሄን ነው የሚፈልገው። በእኔ በኩል ሀሳቤን ለማጠቃለል ያክል ዛሬ በጣም ደስ የሚል ቪዲዮ ነው ያየነው። በቃ አይሚን ቤንስ ተመልሳ አይተናል። በነገው ቪዲዮ ደግሞ ታርቀው ብሩኬ ደስተኛ ሆኖ እሷም ደስተኛ ሆና ማየት እፈልጋለሁ ብዬ አስባለሁ። ይሄ የኔ ሀሳብ አስተያየት ነው። እንደተለመደው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አይሚና ብሩኬ አድርሱልኝ። ቪዲዮ ደግሞ ሁሌ ስለቅላችሁ እንዲደርስላችሁ የደወል ምልክቱን ብትጫኑ ሁሌ እኔ ቪዲዮ ስለቅ እዲው ብሎ ይገባላችኋል። ቤተሰቦቼ አይ በዚህ ጉዳይ ሀሳብ አለ። እስቲ እኔ እንደማጠቃለያ ላነሳ የምፈልገው ነገር ተመልክተናል፣ በዚህ ጊዜ ተመልክተናል። አይሚ ያለ ብሩኬ፣ ብሩኬም ያለ አይሚ አይችሉም። በቃ ተመልክተናል። ተረዳኛል። እኔ ደግሞ ከዚህ በላይ ለነገው ነገር ጓጉቻለሁ። ነገ ምን ሊፈጠር ይችላል? ብሩኬን እኮ ትናንትና አይተናል፣ ቪዲዮ ለቋል። ግን ለእኛ ካሳየን በበለጠ ደግሞ ብቻውን ሲሆን ምን ሊሆን ይችላል የሚለው ነገር በእርግጥ አሳስቦኝ ነበር። ነገ ደግሞ አስበው የምናየውን ቪዲዮ አስበው እስቲ። እኔ በጣም ደስተኛ ነኝ ለነገው ቪዲዮ እና እስቲ ጓጉቻለሁ። ቤተሰቦቼ እናንተ አሳውቁኝ እስቲ ምን ያህል ተዘጋጅታችኋል ለነገው ቪዲዮ? መለይ ጨረቃ ቤተሰብ ማን ነገን አይተኙም ብዬ አስባለሁ። ዛሬ አይተኙም። በቃ ነገን ቁጭ ብለው የሚጠብቁት በቃ ምክንያቱም በቃ ነገ ደስተኛ ሆነው ታርቀው ማየት ሁላችንም አሰብነው ገባ ካለ እና ቤተሰቦቼ እባካችሁን በቃ በምችሉት አቅም እኔ አላቅም ለሚና ለቡኬ እናንተም የእናንተን ሀሳብ አስተያየት ደግሞ ጻፉልኝ፣ ኮሜንት ላይ ጻፉላቸው። የኔን ቪዲዮ ገብተው ስለሚያዩት የእናንተን ሀሳብ አስተያየት ይሄን ብታረጉ አሪፍ ኮሜንት የጻፈ ሰውን ኮሜንቱን ፒን አደርገዋለሁ። የሚገርም ኮሜንት ለሚና ለቡኬ ምክር የያዘ ኮሜንትን አሪፍ ኮሜንት የጻፈ ሰው ኮሜንቱን ፒን አደርጋለሁ ማለት ነው። ቤተሰቦቼ አመሰግናለሁ። መልካም ምሽት ይሁንላችሁ። በድጋሚ ግን እንኳን ደስ አላችሁ ቤተሰቦቼ። የጨረቃ ቤተሰብ መቼም አይፈርስም። አይሚና ብሩኬም መቼም አይለያዩ። ቪዲዮ ላይክ እና ሼር ማድረግ አትርሱ።